الرحمن الرحيم الحمد لله رب العالمين إن الحمد لله نحمده ونستعينه ونؤمن به ونتوكل عليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وشفيعنا محمدا عبده ورسوله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد أيها المستمعون الكرام السلام عليكم ورحمة الله وبركاته الله بلوت بزي بسمعنا ويمن نسر الله درجن علم سعون وانا يو تكبارون بفلقونا تكبارون الله له الله جنم الله يوفقه الله سبحانه وتعالى بقرآن ليلا والعصر إن الإنسان لفي خسر يسوي لجي تباله الله كسار علينا والله لا محل عمله فعصر ونبي الله بفلقه يملل فعصر ونبي يسوي لجي تباله الله بكسرة لين الله إلا الذين آمنوا يأمنوا سكروا وعملوا الصالحات ملكام سر يسروا سكروا وتواصوا بالحق بحق لا يتمككروا وتواصوا بالصبر عندنا بصبر دمو من يدرجوا يتمككروا በእነሱ ላይ በሚደርስባቸው ማንኛውም ችግር በሱ ላይ ትዕግስት የሚያደርጉ እነዚህ በስተቀሌሎች ላይ ከስራት ላይ ናቸው አላህ ይላል። ስለዚህ ባረከላሁ ፊኩም ወደ ፕሮግራሙ ተከታታዮች እኛም ስራችን አላህ ዘንድ ከስራት እንዳይመጣበት እነዚህ ነገሮችም እነዚህ መስፈርቶችም ማሟላት ያስፈልጋል። ከነዚህዎች መሐከልም አንደኛው ያው ስራችንን ለላህ ብለን የምንሰራበት ኢኽላስ አድርገን ያላህ ውዴታ ፈልገን የምንሰራበት ነው። ያላህ ውዴታ ከተፈለገበት ስራ ተቀባይነት ያገኛል። ስለዚህ العلم بذر ይላሉ ዑለማዎች። ዒልም ማለት ምንድነው? እንደ ፍሬ ነው አለ። እንደ ፍሬ ነው። አንድ ሰው እርሻ ላይ ፍሬውን ይጥላል። እንደገና ደግሞ والعمل زرع ነው። ተግባር ደግሞ ምንድነው? ያው ዘር ነው፣ ፍሬ ነው። በሶስተኛ ደረጃ ደግሞ ወማኡሁ الإخلاص አሉ። ውሃው ምንድነው ሲባል ደግሞ ውሃው ምንድነው? ኢኽላስ ነው። አንድ ሰው መሬት እርሻ ያርስና በሚያርስበት ሰዓት ፍሬውን ይጥለዋል። ከዛ በኋላ ከፍሬው በኋላ ደግሞ ምን ይመጣለታል? እሸት ይመጣል። ለዚህ ሁላ ደግሞ ዋና መሰረቱ ምንድነው ከተባለ ውሃ ነው። ውሃ ካገኘ ህይወት ይኖረዋል። ልክ እንደዛም ደግሞ ዒልም ደግሞ አንድ ፍሬ ናት። ምን ሲኖርበት ተግባር ሲሆንበት እሸት ይሆናል። ያ እሸት ደግሞ የሚያምረው ምን ሲኖረው ነው? አንድ ላይ ውሃ ሲኖርበት ነው። ውሃ ከሌለው እሸት አይገኝም፣ ፍሬ አይገኝም። ያ ደግሞ ውሃው ምንድነው ከተባለ ኢኽላስ ነው። ሰውየው ሊላህ ብሎ የሚሰራ ከሆነ ኢኽላስ የሚያደርግ ከሆነ ያ ኢኽላሱ ምንድነው? ፋይዳ አለው፣ ስራው ተቀባይነት ያገኛል። ለዚህ ነው ኢማም ቡኻሪ በዘገቡት ሐዲስ ላይ አቢ ሁረይራ ረዲየላሁ ዐንሁ قال النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ብለዋል أسعد الناس بشفاعتي يوم القيامة من قال لا إله إلا الله خالصا من قبل نفسها نجي قيامة قال لني شفاعة تجبي هنا سو يقيامة قال لني شفاعة تجبي هنا سو لا إله إلا الله يمتلون ترت تادرجو كنفسه كوسطه كلبه ترت تادرجو لا إله إلا الله يا لسونوال አንዳንድ ሪዋያት ላይም ደግሞ ምን ጠይቁታል? አቡ ሁረይራ ጠየቋቸው من أسعد الناس بشفاعتك يوم القيامة አንተ ያላህ መልእክተኛ የቂያማ ቀን በእርሱ ሸፋዓ ተገቢ ሆነ ሰው ነገር እርሱ አማላጅነት ወደ እርሱ ተገቢ ሆነ ሰው ምን አይነት ሰው ነው ስላቸው لا إله إلا الله ያለ ሰው አንድ አላህን ብቻ ጥርት አድርጎ ከልቡ ያለ ሰው ነው። ይሄ ነው ነገ ቂያማ ቀን የኔ ሸፋዓ ተገቢ ሆነ ሰው። ስለዚህ ባረከላሁ ፊኩም ላኢላሃ ኢላላህ መቼ ነው ፋይዳ የሚያመጣው? አንድ ሰው አንድ አላህ ጌታ አለ ብሎ ምስክርነቱን በሚሰጥበት ሰዓት ያ ምስክርነቱ ጥቅም የሚያመጣው መቼ ነው? በልቡ ላይ ምን ሲሆን ነው? ጥርት ያለ ሲሆን ነው። ትክክለኛ እምነቱ ላኢላሃ ኢላላህ በልቡ ላይ ያለ ሲሆን ነው። ለዚህ ነው የሕያ ኢብኑ ሙዓዝ የሚባለው ሲናገሩ ምን ይላል ረሂመሁላህ الإخلاص ኢኽላስን ሲናገሩት ምን አለ? تمييز العمل من العيوب كتمييز اللبن من الفرس والدم إخلاص مالتك والو سرا مليت ነው አሉ። ከምን ከነውር ነገር ስራህን የምትለይበት ኢኽላስ ነው አሉ። ልክ አንድ ሰው ወተትን ከፈርስና ከደም ተለይቶ እንደሚወጣ ልክ እንደዛ ነው። አሁን አይታችሁ ከሆነ
እንስሳው ምንድነው የሚጠቀመው? እንስሳው የሚጠቀመው ሳር ነው የሚጠቀመው፣ ቅጠል ነው የሚጠቀመው። አላህ ሱብሓነሁ ወተዓላ በቁድራው ለኛ ወተት ይሰጠናል። ያ ወተት ሲሰጠን ምንድነው ከደምና ከፈርስ መካከል ጥርት አድርጎ አላህ ነጭ የሆነ ወተት አላህ ለሰው ልጅ ይሰጠዋል። ኢኽላስም ማለት እንደዛ ነው። ስራን ከማንኛውም አይብ ነገር ከይስሙልኝ ከይውልኝ ከውዳሴ ከተለያየ ነገር ሁላ ስራውን ጥርት አድርጎ አንድ አላህ ብቻ ማድረግ ነው። ለዚህ ነው በሌላ ሐዲሳቸው ረሱል ዓለይሂ ሰላቱ ወሰላም ሙዓዝ የሚባል ሰሐቢ አንድ ጊዜ ወደ የመን በሚልኩበት ሰዓት ኢማሙ አልሐኪም ዘግቦታል ሐዲሱን። ለማ በዐሰ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙዓዝ ለየመን ወደ የመን ወደሚባል አገር ነብዩ ዓለይሂ ሰላቱ ወሰላም ሙዓዝ ኢብኑ ጀበል የሚባል ሰሐቢ በሚልኩበት ሰዓት ምከሩ ይስላቸው እዛ ምክር ላይ ምንድን ነው ያሉት? فقال أخلص دينك دينህን ጥርት አድርግ يكفيك القليل من العمل ከስራ ትንሽም ቢሆን ይበቃል። ከስራ ትንሽም ቢሆን ይበቃል። ምን ካደረግ? ስራህን ጥርት ካደረግከዋል። አሁን ስራ መብዛት ብቻ አይደለም፣ ግን ስራ ምን ሲኖረው ነው? ጥራትም ሲኖረው ነው። ሊላህ ብሎ ሲሰራ ነው፣ ያማረ ሲሆን ነው። በሌላ ሐዲሳቸውም ኢማሙ አቡ ዳውድ ዘግቦታል። ሐዲሱን አቢ ሁረይራ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ብለዋል፣ መን ተዓለመ ዒልምን የተማረ ሰው ዒልምን የተማሰ ሚማ ይብተጋ ቢሂ ወጅሁላህ የአላህ ውዴታ ያልተፈለገበትን ዒልም ሲማር የአላህ ውዴታ ሳይፈለግ የተማረበት ላ የተዓለሙ ኢላ ሊዩሲበ ቢሂ ዐረደን ሚነ ዱንያ የዱንያን ጥቅማ ጥቅም ብቻ ፈልጎ ገንዘብን ፈልጎ ስልጣን ፈልጎ ሰው ቦታ እንዲሰጠው መቀመጫ ፈልጎ ሰው ዘንድ ወይን ዓሊም እንዲባል ሰው ዘንድ ክብር ፈልጎ ለነዚህ ብቻ ዒልምን የተማረ ሰው አሉ የዚህ አይነት ሰው ለም የጅድ ዐርፈል ጀነት የውመል ቂያማ አሉ ነብዩ የቂያማ ቀን የጀነትን ሽታ ያገኝም። ጀነት አይደለም የጀነትን ሽታ ያገኘዋል። ያኒ ሪሐሃ የጀነትን ሽታዋን እንኳን አያገኛትም። ለምን? ዒልም ተምሯል። ነገር ግን ዓላማው ምን ሆኗል? የዱንያን ጥቅም ማግኛ፣ ገንዘብ ማግኛ፣ ስልጣን ማግኛ። ለዚህ የተማረ ከሆነ የቂያማ ቀን እንኳን ጀነት አይደለም የጀነትን ሽታ ያገኝማል። ስለዚህ ወንድሞቼ ስራ ሊላህ ብሎ ካልተሰራ ክስረት ነው። ሊላህ ብሎ ካልተሰራ አላህን ተወደው ካልተሰራ አኺራ ተፈልጎ ካልተሰራ ምንድነው ስራችን ክስረት ላይ ነው የሚሆነው። ስለዚህ ሁሉ ጊዜ ራሳችንን መፈተሽ አለብን ነው። በሌላ ሪዋያት ላይ ሚላን ኢማም ትርሚዚ በዘገቡት ፈልየተበዋ መቅዓደሁ ሚን النار መቀመጫውን በጀሃነም ያዘጋጃሉ። ዒልምን የተማረ ለአላህ ብሎ ያልተማረ ማለት ሲማር ዒልም የፈለገው የዱንያን ብቻ ጥቅም ብቻ ለማግኘት ብቻ የተማረ ለም የጅድ ዐርፈል ጀና ብለን ነበር የጀነትን ሽታ ያገኝም ብለን። ወፊ ሪዋየቲን በሌላ ሪዋያ ደግሞ ፈልየተበዋ መቅዓደሁ ሚን النار በጀሃነም መቀመጫውን ያዘጋጃሉ። ዒልም ተምሯል ቀርቷል፣ ነገር ግን ምን የለም ሊላህ ብሎ አላደረገው። የቂያማ ቀን መቀመጫውን ያዘጋጅ በጀሃነም ለአላህ ይጠብቀን። በሌላ ሐዲሳቸውም ረሱል ዓለይሂ ሰላቱ ወሰላም ኢማሙ አሕመድን ሐዲሱን የዘገቡትና ሲናገሩ أنس بن مالك أوس بن شداد بن أوس رضي الله عنه قال سمعت رسول الله صلى الله عليه وسلم نبي عليه الصلاة والسلام سيناقر سمتشالله من صلى يرائي سو صلاة يسجر لسو انديا التي هنا كونها فقد أشرك برقته سو أشرك بالله له. ومن صام يرائي فقد أشرك صوم يصوم صوم سو انديا التي ولا يصوم صوم بالله لا أشرك. ومن تصدق يرائي فقد أشرك ሰውየው ሰደቃም ሲያደርግም ደግሞ ለሰው ብሎ ሰው እንዲያሞግሰው ለጋሽን እንዲብል ለዚህ ብሎ ያለም ሰውዬ በእርግጥ ይሄም ሰውዬ ምን አደረገ? ይሄ ሰውዬ ያሻረካል። ስለዚህ ባረከላሁ ፊኩም ማናችንም ስራችን በምንሰራበት ሰዓት የአላህን ውዴታ ፈልገን መስራት ይፈልጋል። قال علي طنطاوي رحمة الله عليه ሲናገሩ ምን ይላሉ? بالشكر تدوم النعم ይላሉ። አላህን በማመስገን አላህ የሰጠን ኒዕማ ያቆይልናል አሉ። አንድ ሰው አልহামዱሊላህ ሚል ከሆነ አላህ የሰጠውን ነገር አላህ ያቆይለታል አሉ። ወቢልኢኽላሲ ተብቀል ኡመም አሉ። ህዝቦች ደግሞ የሚቆዩት ምን ሲኖራቸው ነው? ኢኽላስ ሲኖራቸው ነው። የሚሰሩ ማንም ነገር ላይ ስትሰራ ሊላህ ብለህ መስራት፣ ስትሰራው ጥርት አድርገህ መስራት፣ ለሰው ሳይሆን ለማንም ሳይሆን
ሐታ የዱንያ ስራ እንኳን ስትሰራ ስትገነባ ምን ስትል በትክክለኛ አድርገህ ግንባታ ጥርት ያደርገህ ስራ በዛ አላህ ደሞዝ አላህ ይሰጣል። ሰዎች ሊላህ ካልሰሩ ብዙ ነገር ነው የሚቃወሰው ዓለም ላይ ያለው። ሊላህ ካልሰራ የሚሰራው የሚያቀርበው ዕቃ ማንኛውም ዕቃ ሲሆን ትክክለኛ ከሆነ ለአላህ ብሎ ትክክል ከሰራው ይሄ ህዝብ ያሉ ተብቀል ኡመማል ህዝቦች ይኖራሉ ይቆያሉ። ወቢልመዓሲ ተቢዱ ወተህሉካ ወንጀል ደግሞ ከበዛ ደግሞ ኡመት እየጠፋ ይመጣል። ኡመት እየጠፋ የነበረው ነገር ሁሉ እየጠፋ ነው የሚመጣው። ስለዚህ ባረከላሁ ፊኩም ለዚህ ነው ቃል ኢብኑ ቀይም ሲናገሩ ይላሉ ለው ነፈዐ العلم بلا عمل አሉ ዒልም ያለ ስራ የሚጠቅም ቢሆን ኖሮ አሉ ዒልም ያለ ስራ የሚጠቅም ቢሆን ኖሮ ለማ ذم الله احبار اهل الكتاب አሉ ይሁድና ነሳራዎችን አላህ ያወቅሳቸውም ነበር። ዒልም ነበራቸው ዕውቀቱ ነበራቸው ነገር ግን ተግባር አልነበራቸው ማለት አላህ ወቀሳቸዋል። غير المغضوب عليهم ولا الضالين ተባሉ አሉ በምን ዒልም ነበር ነገር ግን ተግባር ዒልም ተግባር ከሌለውም ፋይዳ የለውም አሉ። لو نفع العمل بلا إخلاص ስራ ደግሞ ያለ ኢኽላስ የሚጠቅም ቢሆን ኖሮ ለማ ذم المنافقين ሙናፊቆችን አላህ ያወቅሳቸውም ነበር። ሙናፊቆችን አላህ ያወቅሳቸውም ነበር። ምን ስራ አለ ነገር ግን ኢኽላስ የለው። ይሰግዳሉ ከነብዩ ጋር ሆነ ነብዩ መስጂድ ይሰግዳሉ ከነሱ ጋር አብረው ጂሃድም ሲሄድ ይሄዳሉ በተለያየ ነገር ላይ ይሳተፋሉ ነገር ግን ምን የላቸው ውስጣቸው ኢኽላስ አልነበራቸው። አላህ ምን አላቸው ወቀሳ መጣቸው። ዩራኡነ الناس በሚሰግዱበት ሰዓት ሰው እንዲያይላቸው የሚሰግዱት ወላ يذكرون الله الا قليلا ትንሽ እንጂ አላህን አያስታውሱም አላህ አላቸው። ان المنافقين في الدرك الاسفل من النار ሙናፊቅ ውስጡ ሌላ ውጩ ሌላ ሆነ ማለት ነው። እነሱ ምን አይነት ሰዎች ናቸው? አላህ ምን አለ ነገ ቂያማ ቀን ሲገቡ የጀሃነም የታችኛው ስሩን ይገቡት ተባለ። ሰግደዋል ጾመዋል ሐጅ አድርገዋል ነገር ግን በስራቸው ምን የላቸው በስራቸው ለአላህ ብለው ባለመስራታቸው ሰበብ የተነሳ ማለት ነው። ስለዚህ ባረከላሁ ፊኩም ሁሉ ጊዜ ስራችንን ማንኛውም የምንሰራቸው መልካም ስራዎች ምን ማድረግ ሊላህ ብለን መስራት ያስፈልጋል። ሊላህ ብለን የሰራናቸው ከሆነ ነው ስራችን ምን የሚሆነው ስራችን አላህ ዘንድ ፋይዳና ውጤት የሚያመጣው ማለት ነው። ኢማሙ ኢብኑ ማጃህ በዘገቡት ሐዲስ عن عبد الله بن عمر رضي الله عنهما قال رسول الله صلى الله عليه وسلم نبي عليه الصلاة والسلام ብለዋል من لبس صوب شهرة في الدنيا ألبسه الله صوب مزلة يوم القيامة ثم ألهب فيه نارا ابن ماجه በዘገቡት ሐዲስ ነብዩ عليه الصلاة والسلام የጉራ ልብስ የለበሰ ሰው እንዲያውቁለት ምን ማለት ነው? የሹህራ ደክብር ሰዎች በተለያየ ነገር ሰው በቃ ከሌ እንደዚህ ነው ብለው የሹህራ ልብስ ያለብሰዋል። አንተ የክብር ልብስ ያለብሰዋል። የክብር ልብስ የለበሰ ሰው በዱንያ ከአላህ በኩል የሚመጣ ክብር አለ። ነገር ግን ያ አላህን የሚፈራ ውስጡ አኺራን እየፈራ እየተንቀጠቀጠ ነገር ግን ሰው እንዲያውቁለት ብሎ ደግሞ ከሰው በኩል ሰው እንዲያዩለት እንዲያከብሩለት ተብሎ ሰዎች የሚያለብሱት ልብስ አለ። የክብር ልብስ ያለብሱታል። ሹህራ የምትባል ሰው መታወቅ እንዲታወቅ ይህንን የለበሰ ሰው አሉ በዱንያ ላይ አላህ የቂያማ ቀን የውርደትን ልብስ ያለብሰዋል አሉ። የውርደት ልብስ ያለብሰዋል። ለምን? በዱንያ ላይ ሊላህ አይደለማ ለኢኽላስ አይደለም አላህን ፈልጎ አይደለም። ስለዚህ አላህ የውርደትን ልብስ ያለብሰዋል አሉ። እንደገና የቂያማ ቀን ደግሞ ያ እሳትን ተኳስ የሆነች እሳትን አላህ ምን ያደርጋል? በሱ እንዲቃጠል ይደረጋል እንዲለበልበው ይደረጋል አሉ። ስለዚህ ባረከላሁ ፊኩም ስራ ፋይዳ የሚኖረው ምን ሲሆን ነው? ያ ኢኽላስ ሲኖርበት ነው። ያለዚህ ወንድሞቼ ዛሬ በሰው ክብር ሰው እንዲያዩልን ብለን የለበስናት የክብር ካባ ነገ ቂያማ ቀን ምን ይሆናል? ሊላህ ካልተሰራ ውርደት ነው የምንለብስበት አላህ ፊት የምንዋረድበት ነው። ስለዚህ ባረከላሁ ፊኩም እያንዳንዳችን ስራችንን ሊላህ ብለን መስራት አለብን። وقال زنون المصري የሚባለው ረሂመሁላህ ሲናገሩ ሰላሱ ሚን ዓላመት الإخلاص ይላሉ። የኢኽላስ ምልክቶች 3 ምልክቶች አሉ። استواء المدح والذم من العمل ሰውን ቢያሞግስህም ሰውን ቢያነውርህም ውስጥ እኩል መሆን አለ። ይሄ የኢኽላስ ምልክት ነው። እኛ ብዙ ጊዜ ሰው ሲያሞግዘን ነው ስራ የምንሰራው። ሰው ከነቀፈን ግን ጥለን እንሄዳለን። ግን ኢኽላስ ያላቸው ሰዎች ምንድነው? ሰዎችን ቢያሞግሷቸው ሰዎችን ቢያሳንሷቸው ዝቅም ቢያደርጓቸው እነሱ ከሚሰሩ ከመልካም ስራ ምን ያደርጉም? ፍቅቅ አይሉም። ቀጥ ነው የሚሉት። ይሄ የኢኽላስ ምልክት ነው ይላል። ሁለተኛ ደግሞ ወኒሲያን ሩእየቱል አዕማል ስራን ለማሳየት
የሚደረግ ነገር የሚረሱ ነው። ከተዘም አይላቸው ሰው እንዲያይላቸው ሰው እንዲሰማላቸው የሚለው ነገር በእነሱ ለች ነገር የለችባቸው ማለት እንደገና ነው ወስተኛ ደግሞ ወቅቲዳው ሰው بالعمل في الاخره ሁሉ ጊዜ ደግሞ ከጃሎታቸው ምንድነው ካለ ከአኺራ ደሞዝን መፈለግ ነው ከአኺራ ደሞዝን ፍለጋ የሚሰሩ ናቸው ይሄ በስ የኢኽላስ ምልክት ያላቸው ናቸው ይላል ስለዚህ እንደገናም ተመልሰው ራሳቸው ይሰም ሲናገሩ ዘኑል ሙስሊሚን ይላሉ الإخلاص ما حفظ من العدو أن يفسده إخلاص ማለት እኮ አሉ ከጠላት የሚጠበቀው ነገር እንዳያበላሽብሃል ከሰው ከጠላት የምትጠብቀው ነገር ነው ኢኽላስ ማለት እንዳያበላሽብህ ኢኽላስ ማለት በቀሊላህ መሰራው ሰው መጥቶ አንድ ነገር እንኳን ቢናገር ልብ ላይ ምን እንዳይሆን ልብ ላይ ሆነች ነገር እንዳይመጣብህ ውስጥ ላይ ነው ነገር እንዳይፈጠር የምትጠብቀው ከሸይጣን በኩል ወስወሳ ሲመጣ የምትጠብቀው ነው ከጠላት የምትጠብቀው ነገር ይሄ ምንድነው ይሄ ኢኽላስ ነው ለዚህ ነው አቢ ዘር ረዲየላሁ ዐንሁ በዘገቡት ሐዲስ أن رسول الله صلى الله عليه وسلم قال ነብዩ عليه الصلاه والسلام ብለዋል قد أفلح من أخلص قلبه للإيمان ልቡን ለኢማን ጥርት ያደረገ ሰው በርግጥ ፈላህ ወጣሉ وجعل قلبه سليما ልቡን ደግሞ ሰላም ያደረጋሉ ከማንም ነገር ንጹህ ልቡን ያደረገ ይሄ በርግጥ ፈላህ ወጣሉ ولسانه صادقا ምላሱንም ደግሞ እውነተኛ ምላስ ያደረገ ሰው ونفسه مطمئنة ልቡም ደግሞ የተረጋጋች ልብ አላህ ያደረገው ያ አላህ ይወደዳት ያ ايتها النفس المطمئنة የምትባለው በጣም የተረጋጋች ልቡን ያደረገ ሰው وخليقته مستقيمة ስነ ምግባሩን ደግሞ ቀጥ ያደረገ ሰው وجعل وزنه مستمعة ጆሮንም ጥሩ ነገር ለመስማት የከፈተ ሰው وعينه ناظرة አይኑን ደግሞ ጥሩ ነገር ለመመልከት ሊያስተነትንበት ለዚህ አይኑንም ደግሞ ምን ያደረገ ሰው በትክክል የተጠቀመ ሰው በርግጥ ፈላህ ወጣል ኢማም አህመድ ነው ሐዲሱን የዘገቡት እና ባረከላሁ ፊኩም ለዚህ ነው ልባችንን ለኢማን ለኢኽላስ ጥርት ማድረግ ልባችንን ሰላማዊ ልብ ማድረግ ምላሳችን እውነተኛ የሙኽሊሶች ምላስ ሊላህ ብለው የሚናገሩ ሰዎች ምላስ ማድረግ ልባችን ሁሉ ጊዜ በኢማንና በኢኽላስ የተረጋጋ መሆን እንደገናም ስነ ምግባራችንም ደግሞ ጥሩ ስነ ምግባር የሆነ ጆሮአችንም ሁሉ ጊዜ ጥሩ ነገር የሚሰማ አይናችንም ደግሞ ሁሉ ጊዜ የሚያስተነትን ሲሆን ይሄ በስ በርግጥ ፈላህ ወጣሉ የዚህን ተግባር የምንፈጽም አላህ ያድርገን ለዚህ ነው አንድ ሴት ስትናገር ካነት امرأة حين توفي አንድ ሴት ነበረችና አባታቸው በሚሞተበት ሰዓት ከሞተ በኋላ ሁሉ ጊዜ አንድ ሰው ቤታችን እያንኳኳ ከሰላት በኋላ ሁሉ ጊዜ በጁምዓ ምግብ ይሰጠን ነበር 15 ዓመት ያክላል 15 ዓመት ያክል እኛ እናቀም አባቴ ከሞተ በኋላ ሁሉ ጊዜ በር ላይ ከጁምዓ ሁሉ ጊዜ ምግብ ይቀመጣል ለሳምንት የሚያውን ቀልባል ምንም ማን እንደሆነ ማናቀው ማለት ሰውየው ኢኽላስ እንደዚህ ነው በቃ የሚሰራ ሰው መታወቅ የማይፈልግ በቃ መታወቁን ለአላህ ብቻ የሚያደርግ ነው ለዚህ ነው سيدنا علي رضي الله عنه للمرائي 3 علامات ይላል سيدنا علي ሲናገሩ ሰው ይውልኝ ብሎ የሚሰራ ሰው ሶስት ምልክት አለው አንድ ሰው ይውልኝ ብሎ የሚሰራ ሰው ኢኽላስ የሌለው ሰው ምልክት አለው አንደኛ ያክሰሩ ዘካነ ወህደው ብቻውን ሲሆን ይታከታል ብቻውን ሲሆን ሰላት ላይ ይታከታል ምን ኸይር ነገር ላይ መታከት ነው ልክ አሁንኛ ጋር በረመዳን እንደምናየው ማለት ከሰው ጋር ሲሆን ይነሽጣል ከረመዳን ውጪ ግን ሲሆን አይነሽጥም ኢማሙ ነው በሚያሰግድበት ሰዓት ረጅም ቁርአን ይቀራል ነገር ግን ለብቻው ሲሆን ቶሎ ሰላቱን ሰግዶ ይሮጣል አይደለም የሙኽሊሶች ጠባያሉ ሙራይ ማለት ለሰው ብሎ የሚሰራ ሰው አንደኛ ምልክቱ አሉ ብቻውን ሲሆን ይታከታል ሁለተኛ ወይንሽጡ اذا كان في الناس ከሰው ጋር ግን ሲሆን ሰውነቱን ነሸጥ ያደርጋል ይሄ ሙራይ ነው አሉ ويزيد في العمل اذا اثنى عليه ሰዎች ሲያወድሱት ደግሞ በሶስተኛ ደረጃ ስራውን ይጨምራል وينقص اذا ذمه ሰዎች ደግሞ የወቀሱት ጊዜ ስራው ምን ያደርጋል ስራውን ይተዋል ይሄ የይልኝ የሚሰራ ሰው ምልክት ነው ሙእሚን የሆነ ሰው ብቻውንም ቢሆን አይታከትም ሙእሚን የሆነ ሰው ከሰው ጋርም ቢሆንም ከሰው ጋር ውጪም ቢሆን በማንኛው ሰው ነሻጣ ይኖራል በሶስተኛ ደግሞ ሰውን ቢያሞግሰው ባያሞግሰው ሙእሚን የሆነ ሰው መልካም ስራው ላይ ይሰራል ወቃሽም ቢወቅሰው ጥሩ ሰዎችን ቢሉትም ጀዛከላ ኸይር የሚበሉትም
በላሽታልም ቢሉትም ነገር ግን የሚሰራው መልካም ስራ ትክክለኛ እስከሆነ ድረስ በዛ በስራው ላይ ሙእሚን የሆነ ሰው ቀጥ የሚልበት ነው። አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ قال سئل رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ተጠየቁዋል። አቢ ሙሳ አልአሽዓሪ ሲናገሩ عن الرجل يقاتل شجاعة ሰው ጀግና እንዲባል ይጋደላል ويقاتل حمية እልህኛ ነው ተብሎ ለሱ ይጋደላል ويقاتل رياء ሰው እንዲያይለት ደግሞ ይጋደላል አዩ ذلك في سبيل الله የትኛው ነው في سبيل الله ሰውየው ጀግና እንዲባል ይሞታል ጀግና እልህ ይዞት ይጋደላል ሰው እንዲያዩለትም ብሎ ይጋደላል በዘመቻ በአላህ መንገድ በጂሃድ የትኛው ነው ትክክለኛ አላህ መንገድ የሚባለው ብሎ ሲጠይቋቸው الرسول عليه الصلاة والسلام መልስ ሰጡ فقال رسول الله صلى الله عليه وسلم من قاتل لتكون كلمة الله هي العليا فهو في سبيل الله لا إله إلا الله كف እንድትል ብሎ የተጋደለ ሰው لا إله إلا الله يا الله ውዴታ ብቻ ተፈልጎ አንድ አላህን ብቻ ፈልጎ አኺራን ፈልጎ ለሱ ብቻ የተጋደለ ሰው لا إله إلا الله ከፍ እንዲል ብሎ የተጋደለ ሰው فهو في سبيل الله ይሄ ነው في سبيل الله የሚባለው። ስለዚህ ባረከላሁ ፊኩም ሙኽሊስ የሆነ ሰው ሊላህ ብሎ የሚሰራ ሰው ላ ሪያ ለሁ ለሰው እንዲያዩለት አይሰራም። ሙኽሊስ በፍጹም ሰው እንዲያዩለት አይሰራም። ወሳዲቁ ላ ዒጃበ ለሁ እውነተኛ ደግሞ አኺራ የሚፈልግ ሰው ደግሞ መገረምን አይፈልግም። መገረም በራሱ መገረምን አይፈልግም ማለት። ስለዚህ ወላ የቲሙ الإخلاص إلا بالصدق ኢኽላስ ደግሞ ሊሟላ አይችልም ከውስጥ የሆነ እውነተኝነት ያስፈልጋል። ولا الصدق إلا بالإخلاص አለ ሲድቅም ደግሞ እውነተኝነትም ኢኽላስ ከሌለውም ሊሟላ አይችልም። ولا يتمان إلا بالصبر እነዚህ ሁለቶቹ ደግሞ ይፈልጋል ትዕግስት ይፈልጋል ራስን መፈተሽ ያስፈልጋል ነፍስህን መታገል ያስፈልጋል። ስራ በመሰራበት ሰዓት ሁሉ ጊዜ ራስን እየፈተሽ ስራህን ለማሳመር ጥረት ማድረግ ያስፈልጋል። ለዚህ ነው ዑለማዎች ትክክለኛ ስራን ከሰራን ኢኽላስ ፍሬ አለው። አንደኛ ስራችን ተቀባይነት ያገኛል ስራችን ከመበላሸትም እንድናለን ሰው የሌላ ብሎ የሚሰራ ከሆነ እንደገናም ደግሞ አላህ Subhanahu Wa Ta'ala يرفع الدرجات ደረጃውን ደግሞ ከፍ አላህ ያደርግለታል ከትልቅ ሰዎች እንዲመደብ ይሆናል። እንደገናም ደግሞ ሰበቡ في النجاة من الشدائد والمحن ከጭንቅ ከጥበት መውጫ ሰበብ ይሆናል። ኢኽላስ ያላቸው ሰዎች አሉ ኢኽላስ የሚሰሩ ሰዎች በኢኽላስ ያላቸው ሰዎች ከጭንቅና ከጥበት መውጫ ሰበብ ይሆናቸው ዑለማዎች ነው ሁሉ የሚሉታሉ። እንደገናም ሰበቡ في استجابة الدعاء ሙኽሊስ የሆነ ሰው አላህ ዱዓውን የመቀበል استجابة አላህ ይሰጣል استجابة ያገኛል ተቀባይነት ያገኛል። ሰበቡ في رضا الله عز وجل عن العبد አላህ በባሪያው ይደሰትበታል። አላህ በባሪያው እንዲደሰት ሰበብ ነው ኢኽላስ የሚያደርግ ከሆነ ሰበቡ في حصول التقوى የአላህን ፍራቻ ለማግኘትም ሰበብ ነው አሉ ኢኽላስ ያለው ሰው አለ። እንደገና ደግሞ ሰበቡ في الزهد في الدنيا የዱንያ መሐባ ከልብ እንዲያወጣ ያደርጋል። ለምን እሱ የሚሰራው ሊላህ ነው አለ ሰው አይደለም ለነከሪም አይደለም። እንደገና ወልቀናዓቱ ባለው ነገር መብቃቃትም አላህ ይሰጠዋል። وعدم النظر الى ما عند الاخرين ሌሎች ዘንድ ያለውን ነገር አይመለከትም። ኢኽላስ ያለው ሰው በቃ አላህ የሰጠውን ብቻ መስራት የሚፈልግ ነው። ሙኽሊሶች የዚህ አይነት ፍሬ ያላቸው። እንደገና ደግሞ ሰበቡ في دحر الشيطان ሸይጣን ለማሸነፍም ደግሞ ሰበብ ነው። ኢኽላስ ያለው ሰው ሸይጣንን ከወስወሳው አላህ Subhanahu Wa Ta'ala እንዲያሸንፍ ያደርጋል። በቁርአን ላይ አላህ Subhanahu Wa Ta'ala ሲነ ኢብሊስ እኮ አህሊ ኢኽላሶች ካልሆኑ በስተቀር ሌሎችን አሸንፋለሁ ብሎ ነበር። ኢላ ዒባደከ ሚንሁም المخلصين ጥርት ያደረጉ ባሮች ካልሆኑ በስተቀር ሌሎችን እንኳን ምን አደርጋቸዋል አሸንፋቸዋለሁ ብሎ ነበር። ስለዚህ ሙኽሊስ የሆኑ ሰዎች ከሸይጣን ወስወሳ ይጠበቃሉ ከሸይጣን ተንኮል አላህ ይጠብቃቸዋል። ሰው في انتصار المسلمين على اعدائه ሙስሊሞችም ደግሞ ከአላህ ከዲን ጠላት ከሆኑ ሰዎች አላህ ምን ያደርጋቸዋል አላህ ነስር አላህ ይሰጣቸዋል ድል አላህ ይሰጣቸዋል። አላህ Subhanahu Wa Ta'ala ከፍ እንዲያደርግ ያደርጋቸው። ለዚህ ነው ረሱል አለይሂ ሰላቱ ወሰለም ይሄ ኡመት አላህ የሚያግዘው በደካማ ሰዎች በሚያደርጉት ዱዓ በሰላታቸው እንደዛም ደግሞ ኢኽላስ በማድረጋቸው ሰበብ ነው ይሄን ኡመት አላህ ምን የሚያደርገው ከፍ የሚያደርገው የበላይ የሚያደርገው። እንደገና ደግሞ ሰው في النجاة من عذاب الآخرة وعذاب القبر ከعذاب القبر ከአኺራ ካለ ቅጣትም ለመጠበቅ ሰበብ ነው አሉ። ሰውየው ሊላህ ብሎ ኢኽላስ የሚያደርግ ይሆናል። ሰው في الهدى والتخلص من الضلال ሰውየው ቀና መንገድ ያገኛል ከጥሜት ደግሞ ነፃ ለመሆን አላህ ያደርግለታል። ምን ከሆነ ሰውየው ትክክለኛ ኢኽላስ ያለው ከሆነ። እንደገና ሰው في محبة الله عز وجل ومحبة الخلق የአላህ ውዴታ እንዲገኝ ሰበብ ይሆናል የሰው ውዴታ እንዲገኝ ሰበብ ይሆናል። አንተ ለአላህ ብለህ ስራን ስትሰራ አላህ የወደደህ ጊዜ
አላህ ውዴታውን ደግሞ ሰው ጋር ይከትልህና ሰው ሁሉ አንተ እንዲወድ ሰበብ ይሆናል አሉ። ስለዚህ ባረከላሁ ፊኩም። እንደገናም ደግሞ ሌላም ደግሞ ሰበብ ፊ ጠማኒነት القلب ልቡም የተረጋጋ ይሆናል አሉ። ሰኪና ያገኛል አሉ። እንደገናም ደግሞ ስራውም ደግሞ አላህ ዘንድ እንዲባዛለትም ሰበብ ነው የሚሆነው አሉ። ልቡ ከማንኛውም ከልብ በሽታ አላህ ንጹህ ያደርግለታል ኢኽላስ ያለው ሰው ነው። ስለዚህ እንደገናም ደግሞ አላህ ለመልካም ነገር አላህ ተውፊቅ ይሰጠዋል አሉ። ተውፊቅ አላህ ይሰጠዋል አሉ። እንደገናም ደግሞ ኢኽላስ ያለው ሰው የመጨረሻውንም ኻቲማ አላህ ያሳምርለታል አሉ። ስለዚህ ባረከላሁ ፊኩም እንዴት ሙኽሊስ እንሆናለን? ሙኽሊስ እንድንሆን ምን አንደኛ ደረጃ ዑለማዎች ይላሉ የአላህን ትልቅነት ማወቅ አለበት አሉ። ማዕሪፈቱላህ ዐዘ ወጀል ወዐዘመቱ የአላህ ትልቅ ጌታን ልቅና ማወቅ አለበት ሙኽሊስ እንዲሆን የፈለገ ሰው አሉ። በሁለተኛ ደግሞ የሰውን መኽሉቅን ማዕሪፈተል ኸልቅ የሰው ልጅ ማወቅ አለበት አነሁ መኽሉቅ መሆኑ የተፈጠረ ፍጡር መሆኑ ማወቅ አለበት። ስለዚህ በሶስተኛ ደረጃ ማዕሪፈተን ነፍስ አሉ ሊከውን የመስደር ኩሉ ሱእ ወቀቢሕ ነገና ነፍሱን ደግሞ ማወቅ አለበት። ነፍስ የወንጀሉ ዋና መሰረቱ አሷነ እሱም ያወቀ ከሆናል። እንደገና ደግሞ አተፈኩር ማስተንተን ፊ ፈዳኢል ኢኽላስ ወዑሉም መናዚል ሙኽሊሲን ኢኽላስ አድርገው የሚሰሩ ሰዎች ያላቸውን ደረጃ የነሱን ደረጃ ማየት ማወቅ የነሱን ያላቸውን ደረጃዎችን ማንበብ ሙኽሊሶች ምን ያህል ደረጃ አላህ ዘንድ እንዳላቸው ይሄንን ማድረጋሉ። እንደገናም ደግሞ አላህ ዘንድ ያለን ሰዋብ ከአላህ በኩል መፈለጋሉ። አልኸውፍ ሚን ዐዛቢላህ ዐዘ ወጀል ቢሰበብ ሪያ ለሰው ብለን የሰራነው ነገር አላህ ዘንድ ክስረት እንደሚያመጣብን ይሄንን በደንብ አድርገን ማወቅ አለብን መፍራት አለብን አሉ። እንደገናም ደግሞ ከአላህ ደግሞ እንዳንወድቅ ከአላህ ዘንድ እንዳንወድቅ ስራ ሰርተን አላህ ዘንድ የላችሁም እንዳንበል ይሄ ፍራቻ ሊኖረው ይገባል። እንደገናም ደግሞ ሰውዬ ሙኽሊስ እንዲሆን ኸውፍ መኖር አለበት ሚን ሱኢል ኻቲማ አልኻቲማ እንዳይበላሽ መጨረሻ ላይ መጥፎ ነገር እንዳይገጥምብኝ ይሄንን ማድረግ አለበት አሉ ኢኽላስ ሳደር። እንደገናም ደግሞ ሙጣላዓቱ አኽባር አህሊል ኢኽላስ የኢኽላስ ሰዎችን ደግሞ ወሬዎችን ምን ማድረግ የነሱን ኸበራቸውን የነሱን እንዴት እንደነበሩ የነበራቸውን ኢኽላስን ይሄን ሁሉ ዚህ ማንበብ ያስፈልጋል። ስለዚህ ባረከላሁ ፊኩም ለዚህ አቡ ደርዳ ረዲየላሁ ሲናገሩ ዚርወቱል ኢማን የኢማን ዋናው ሻኛው ይላሉ አስሰብሩ ሊልሁክም አላህ ከአላህ በኩል የመጣን ትእዛዝ ለሱ ትዕግስት ማድረግ ወሪዳ ቢልቀደር አላህ በወሰነብን ነገር መደሰት ወልኢኽላሱ ፊ ተወኩሊ ወልኢስቲስላም ሊረቢ ዐዘ ወጀል ሰውየው በሚሰራበት ሰዓት ስራውን ለአላህ ብሎ ጥርት አድርጎ ወደ አላህ በሚያቀርብበት ሰዓት በአላህ ላይ መመካት ነው። ስለዚህ ባረከላሁ ፊኩም አንድ ሰው አንድ ሐሳብ የሚሳካው ምን ሲኖር ነው? ኢማን እምነት ሲኖር ነው። ውስጡ ጥንካሬ አንድ ጉዳይ ስናስብ የዛ ነገር የሚሳካልን ውስጣችን እምነት ሲኖር ነው። እንደገና ደግሞ ያ ደግሞ ሊዘጋጅ አይችልም ያ ነገር ሊገኝ አይችልም ምን ከሌለም ኢኽላስ ከሌለዋል ወተወፉር الإخلاص في سبيلها وازداد ጥንካሬ የሚኖረው ያስተውነው ነገር እንዲሳካልን ጥንካሬ የሚያደርግልን ምንድነው? የምንሰራው ስራ ለአላህ ብሎ ጥርት ብሎ የተሰራ ከሆነ ነው። ስለዚህ ባረከላሁ ፊኩም ለዚህ ነው አልዕልሙ بغير إخلاص አሉ ዒልም ያለ ኢኽላስ ከሆናሉ ከልሙሳፊር يملأ جرابه رملا يسقل ولا ينفع አንድ ሰው በኪስ ተሸክሟል አሸዋ ነገር ተሸክሟል ያ አሸዋ ደግሞ ይፈሳል ልክ እንደዛ ነው። ይሄ ሰው እንደማይጠቀምበት ነው። ዒልም ኖሮ ምን ከሌለበት ኢኽላስ የሌለበት ከሆነ ስለዚህ ሁቡን ቢላ ኢኽላስ ቢናኡን ቢላ አሳስ ይላል። ሰው አንድ ሰው ነው ወደዋለው ኢኽላስ ከሌለው ከውስጡ የሱ ውዴታ ልክ እንደምንድነው ልክ ባህር ላይ ምን እንደማድረግ ነው ወይም ደግሞ አንድ ግንባታ መንገነባው ላይ መሰረት ሳናደርግ እንደምናስቀምጥበት ነው። ስለዚህ ባረከላሁ ፊኩ ለዚህ ነው ፈድዑላህ ሙኽሊሲነ ለሁ ዲን አላህ ሱብሓነሁ ወተዓላ ጥርት አድርጋችሁ ተገዙት አላህ ይላል። ስለዚህ ኢኽላስ ያለ ከሆነ ኢኽላሱ አላህ ዘንድ ተቀባይነት የምናገኝበት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሙኽሊሶችን ትልቅ ደረጃ አላህ ይሰጣቸዋል። ስለዚህ በዚህ በአኺሩ ዘመን ባለንበት ዘመን ደግሞ የበለጠ የምንሰራቸውን ስራ ሁላ ሊላህ ብለን ያደረግን ከሆነ ከማንኛውም ፊትን አላህ ይጠብቀናል። ለምን ሙኽሊሶች አላህ ዘንድ ትልቅ ደረጃ ያላቸው ናቸው። ትክክለኛ ለአላህ ብለን የምንሰራ አኺራን ፈልገን የምንሰራ የአላህ ውዴታ ፈልገን የምንሰራ ትክክለኛ ባሪያ አላህ ያድርገን። በዚህ በሰማነውን ደግሞ የምንሰራበት የምንተገብርበት ለሌሎችም ደግሞ ኢንሻአላህ ለኸይር በር ከፋች የምንሆንበት አላህ ያድርገን። ይሄንን ፕሮግራም በዚህ እንጨርሳለን።